ሰላም እንዴት ናችሁ? የዩቲዩብ ተከታታዮች ከ80% በላይ የሚሆኑት የሴት እግር ኳስ ተጫዋቾች የተመሳሳይ ጾታ ግንኙነት እንዳላቸው መረጃዎች እየወጡ ነው። የጤና ሚኒስትሯ ዶክተር መቅደስ ዳባ በወቅታዊ የማርበርግ ቫይረስ ላይ እንዴት ራሳችንን መከላከል እንዳለብን መግለጫ ሰጥተዋል። በመጨረሻም የዩኒቨርሲቲ ተማሪዎች ለምን ሰላማዊ ሰልፍ ወጡ የሚለውን ሙሉ ዝርዝር የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ መጀመሪያው መረጃ ስመጣ በአንድ የሬዲዮ ጣቢያ ላይ በመቅረብ የሉሲዎቹ ወይም ደግሞ የሴቶች እግር ኳስ ተጫዋች የሆነችው አንዷ ሙሉ መግለጫ እንደተናገረችው ከሆነ አብዛኛው የሴት እግር ኳስ ተጫዋቾች የተመሳሳይ ጾታ ግንኙነት አላቸው። ከዚህም አልፎ የጋብቻ ደረጃ የደረሱ ተጫዋቾችም እንዳሉ ነው የተናገረችው። ይህም እንዳይታወቅባቸው በተለያዩ የእምነት ተቋማት የሄዱ በማስመሰል የተለያዩ ፕሮፋይላቸውን ፖስት በማድረግ የፌስቡክም ሆነ የተለያዩ ሶሻል ሚዲያዎች ላይ ፖስት በማድረግ እንዳይታወቅባቸው ወይም ከማህበረሰቡ ጫና እንዳይደርስባቸው ራሳቸውን እንደሚከላከሉና ግን ይህ አስነዋሪ ተግባራቸውን እንደሚፈጽሙ ተናግራለች። ከዚህም በተጨማሪ ደግሞ ለእግር ኳስ ጨዋታ ወደ ተለያዩ ክልሎች ሲሄዱ አብዛኛውን ጊዜ ወደ አዋታ ሲሄዱ ሆቴል ሲያዝላቸው ከሆቴሉ ውጪ ወደ ገስት ሃውስ በመከራየት ይህን አስነዋሪ ተግባራቸውን ለመፈጸም ይጠቀማሉ ብላለች። ይህም የሚያሳየው በእግር ኳስ ቡድን ዘንድ ምን ያህል የባህሪ ለውጥ እንደመጣ ነው። አንዳንድ አሰልጣኞችን ይህንን ቢያውቁ ለህዝብ ይፋ እናደርጋለን ብለው በማስፈራራት የራሳቸውን ወሲባዊ ወይም ደግሞ የግል ጥቅማቸውን ለማርካት እንዲሁም ከሴቶቹ ጋር ግንኙነት ለማድረግ ይጠቀሙበታል እንጂ እነሱን ለማስተማርም ሆነ እነሱን ለማስተካከል ምንም የጣሩ እንደሌሉ ተናግራለች። ይሄ የሚያሳየው አብዛኛው የራሱ የግል ጥቅም ለማርካት እንጂ እነዚህ ወደ ተሻለ ወይም ደግሞ ወደ ተሳከለ መስመር እንዲመጡ ለማድረግ የጣረ እንደሌለ ነው ያወራቸው። ይህ ማለት ግን ሁሉም የእግር ኳስ ተጫዋቾች በእንደዚህ አይነት ቡድን ውስጥ ወይም ደግሞ በእንደዚህ አይነት ድርጊት ውስጥ ተሳትፈዋል ማለት አይደለም። እኛም በምስሉ ላይ የተጠቀምናቸው የሉሲ ወይም የብሔራዊ ቡድን ምስሎች እንጂ ሁሉም በዚህ አስነዋሪ ተግባር ላይ የተሳተፉትን እንዳልሆነ እንድታውቁ ነው። እና ይሄን ነገር መጸየፍ መቻል አለብን። ይሄ ነገር አስነዋሪ ነው። ሀገራችን የእምነት ሀገር እንደሆነች ይታወቃል። እንዲሁም በባህሏ በጣም በብዙ ሀገሮች የተመሰገነች ብትሆንም አሁን ግን ውስጥ ለውስጥ ሀገራችን ወይም ህዝቡ እየጠፋ ስለሆነ ይሄ ነገር መፍትሄ ያስፈልገዋል። እኛም ከእንደዚህ አይነት ነገሮች መጠንቀቅ ይገባናል ማለት ነው። ወደ ሁለተኛው መረጃ ስንገባ ደግሞ የጤና ሚኒስትሯ ዶክተር መቅደስ ዳባ በወቅታዊ የማርበርግ በሽታ ላይ ምልክቶቹን እንዴት መከላከል እንደምንችልና መተላለፊያ መንገዶችን ተናግራለች። ወደ ምልክቶቹ የበሽታው ምልክቶች በአፍ በአፍንጫ ወይም በቆዳ ስር ደም መፍሰስ፣ ከፍተኛ ትኩሳት፣ ብርድ ማለት፣ ራስ ምታት፣ ጡንቻ፣ የጀርባ ህመም፣ የማቅለሽለሽ፣ የሆድ ህመም እና ተቅማጥ ናቸው። የጀርባ የደረት የሆድና በጣም ጎልቶ የሚታይ በሽታ ናቸው። ስለዚህ በሽታው የሚተላለፉት መንገዶች ደግሞ ከበሽተኛው ደም፣ ሽንት፣ እንባ፣ ሌሎች ፈሳሽ ነገሮች ማንኛውም ፈሳሽ ነገሮች ከሚወጣ ከበሽተኛው ላይ በንክኪ ሊተላለፍ ይችላል። ከዚህም በተጨማሪ ደግሞ ከሰው ወደ እንስሳ ከእንስሳ ወደ ሰውም ሊተላለፍ ስለሚችል ከበሽተኛው ጋር ንክኪ ያለው ውሻ ድመት ቢኖር እኛ ከነዛ ውሻ ድመት ጋር ንክኪ ቢኖርም በሽታው ወደኛ ሊተላለፍ ስለሚችል ጥንቃቄ ማድረግ ይገባናል ማለት ነው። ስለዚህ ንክኪ ቢኖረን ደግሞ ራሳችን እንዴት መከላከል እንችላለን? የመጀመሪያው በደንብ በሳሙና መታጠብ፣ በሳኒታይዘር ራሳችን ማጽዳት ነው። እንዲሁም ደግሞ ከተቻለ ከበሽተኛው ጋር ንክኪ እንዳይኖር ማድረግ፣ ማስክ ማድረግ፣ እንዲሁም ደግሞ ከበሽተኛው ጋር ንክኪ ካለ ጓንት በመጠቀም ማድረግ ይገባናል ማለት ነው። ስለዚህ በሽታው በጣም ገዳይ ነው። ከዚህ በፊትም በተለያዩ የጀርመን እንዲሁም የአፍሪካ ሀገሮች ተከስቶ በጣም ብዙ ሰዎችን ጨርሷል። ፋታ የማይሰጥ በሽታ ስለሆነ እኛም ከእንደዚህ አይነት በሽታዎች ራሳችንን መጠበቅ ይገባናል። በጂንካ እንደታየው በሽታው ፋታ የማይሰጥ ስለሆነ ጊዜ የማይሰጥ ስለሆነ ራሳችሁን ከዚህ መጠበቅ ይጠበቅባችኋል። ወደ መጨረሻው መረጃ ስመጣ ደግሞ የዩኒቨርሲቲ ተማሪዎች ለምን ሰላማዊ ሰልፍ ወጡ የሚለው ነው። መንግስት በመጨረሻ አንድ አመት ላይ ወደ ተለያዩ የገጠር ክፍሎች በመሄድ የበጎ አድራጎት መፈጸም አለባቸው ወይም ደግሞ ፍሪ ሰርቪስ መስጠት አለባቸው በሚለው ተማሪዎች ይህን በመቃወም ሰልፍ ወጥተዋል። መንግስት ይህን ያደረኩበት ዋነኛ ምክንያት ተማሪዎች የስነ ልቦና ለውጥ እንዲያመጡ፣ ሀገራቸውን እንዲያውቁ እንዲሁም ማህበረሰባቸውን እንዲደግፉ በማለት ነው ብለዋል። ተማሪዎች ይህን ነገር ማድረግ የለብንም መንግስት በራሱ ማድረግ አለበት በማለት ነው ሰልፍ የወጡት። ቪዲዮውን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬው መረጃ ይህን ይመስላል። ባይ ባይ ቻው።